እኔ 0.1% ሙስሊምን፣ ኦርቶዶክስን፣ ፕሮቴስታንትን፣ ካቶሊክን በመንግስት ፖሊሲ፣ በመንግስት ዕውቅና፣ በመንግስት እቅድ 0.1% እንኳን መጉዳት ለመጉዳት አስበናል ብዬ ለደቂቃ አይጸጽተኝም። መጸጸትን ምን አመጣው ክቡርነቱ? እንዲህስ በየአደባባዩ መማማል ለምን አስፈለገ? እርሱ አይደሉም እንዴ ሲኖዶስ ውስጥ ገብተው መጅሊስም ውስጥ ጠልቀው ሲያተረማምሱ የነበሩት? እርሱ አይደሉምን የኢቫንጀሊካል አማኞችን በጠቅላይ ሰብሳቢነት የምመራችሁን የነኝ ብለው የጠረነፉት? እርሶስ አይደሉምን ገዳማትና ቤተ ክርስቲያናት እንደሚቃጠሉ አስቀድመው ተናግረው ይኸው እንዲደረግ ያዘዙ? እርሱ አይደሉምን ሙስሊሞች ጎንደር ላይ እየተጠቁ ነውና ድሮን ካልገዛችሁልኝ ልታደጋችሁ አልችልም ብለው የአረብ ሀገራትን የጠየቁት? ኦርቶዶክስና እስልምና ለለውጥና ለብልጽግና አይሆኑም ብሎ የጻፈና ለካድሮቹ ያሰራጨስ ሌላ መሪ ከእርስዎ ውጭ ነበረ ወይ? እነዚህን ጥያቄዎች ሁሉ እንተዋቸው። ጠቅላይ ሚኒስትር አብይ አህመድ ባለፉት 8 ዓመታት ተመላልሰው የደቆሱት ሰውና ገንዘብ መድበው ሊበታትኑት የጣሩት የኢትዮጵያውያን ማህበረሰባዊ አንድነትና አገራዊ ህብር በብዙ ታግሏቸዋል። መጅሊሱን ለመቆጣጠር እኔን ይወዱኛል እያሉ አማስለው ሐጂ ሙፍቲ ዑመር እድሪስን አንስተው የእሳቸውን ጉዳይ ፈጻሚ ሐጂ ኢብራሂምን አስቀምጠዋል። ሲኖዶሱን ሌሎችን በመጨቆን ከሰው ይህስ ሲሆን እያየሁ ዝም አልልም በማለት የኦርቶዶክስ ተዋሕዶ ምዕመናንን ማቅ ያስለበሱ የመጀመሪያው ጠቅላይ ሚኒስትር ናቸው። በገዳም የሚደፍር፣ በቤተ ክርስቲያን የሚገድል፣ መስጂድ የሚያቃጥል፣ መቅደስ የሚያጋይ ጄኔራል ያላቸውም እሳቸው ናቸው። ይህንን ሁሉ የአገር ህዝብ አውቆት ያደረም ጉዳይ ቢሆን እሳቸው ግን አይናቸውን በጨው ጥብ አድርገው መልሰው ልብ ለማድረቅ ሃይማኖቶቹን ዘርዝረው እኔ ለመጉዳት አስቤ አልሰራሁም ይላሉ። ጥያቄው ካልሰሩ ለምን እንዲህ መማል አስፈለገው? ስራዎት ይናገር የለም ወይ የሚል ብቻ አይደለም። እርሳቸውም ሆኑ የሚመሩት የኦህዴድ ብልጽግና የመግዣና የመግደያ መዋቅር ለየትኛውም ሃይማኖትና ብሔር ውግንናና ፍቅር ኖሮት አያውቅም። የእሳቸው ውግንናና ፍቅር፣ የእሳቸው እምነትና ሃይማኖት ስልጣን ብቻ መሆኑ ያለፉት 8 ዓመታት በቂ ምስክር ናቸው። ስልጣናቸውን ለማክረም በመሳሪያነት የሚያገለግል የትኛውም ተላላኪ ከየትኛውም እምነት ከተገኘ ያሰማሩታል። በኦርቶዶክስ ተዋሕዶ ቤተ ክርስቲያን ሀብትና ዝና ያካበቱት በቤተ ክርስቲያኗ ምዕመንና ኪስ አካውንታቸውን ያደለቡት ዳንኤል ክብረትም ሆኑ ወንጌላዊው በቀለ ወልደ ኪዳንና መሰሎቻቸው እንደ ኡስታዝ ያሲን ኑሩ ያሉትም ሰዎች እርስ በርስ የሚያገናኛቸው አንዳች መንፈሳዊ ምክንያትና የአገር ፍቅር የለም። አገዛዝ በማገልገል ለአብይ አህመድ ለመስገድ ግን የሚሽቀዳደሙ ናቸው። ለዚያም ነው አክሱማውያን ሲጨፈጨፉ ውሸት ነው እያለ በሚዲያ የተከሰተው የዳንኤል ክብረት አንደበት የአርሲ ኦርቶዶክሳውያን ሲገደሉ ድምፁ ያልተሰማው። ለዚያም ነው ሲኖዶሱም መጅሊሱም ዝም ብለው ያለፉት። ለዚያም ነው አልነጃሺ ሲቀጠቀጥ እነ ያሲን ኑሩ የት እንደነበሩ ያልታወቀው። የአርሲ ኦርቶዶክሳውያን በሃይማኖታቸው ምክንያት ሞት እንዲታወጅባቸው ከተደረገ በኋላ ጠቅላይ ሚኒስትሩ ያወጡት መግለጫ የድል መግለጫ ነው። ምርጫዬን አካሄጃለሁና እልል በሉልኝ ያሉት ጠቅላይ ሚኒስትሩ በዚህ ሃይማኖት ተኮር ጭፍጨፋ እንግዳ ነገር ሊሰማቸው አይችልም። ቤተ ክህነቱንም እንደተቆጣጠሩ አረጋግጧልና ያሻቸውን ካደረጉ በኋላ ምንም ቢያደርጉ የሚለውጠው ነገር የለም። አምባገነን መሪዎች የሃይማኖት ተቋማትን ሙሉ በሙሉ ለመቆጣጠር ወይም ካልሆነ ደግሞ ለማጥቃትና ለማዳከም የሚነሱባቸው በርካታ ስትራቴጂካዊና ስነ ልቦናዊ ምክንያቶች አሏቸው። ሃይማኖት ከግል እምነት ባለፈ ሰፊ ህዝባዊ መሰረት፣ የገንዘብና የሞራል የበላይነት ስላለው ለአምባገነኖች ወይ ትልቅ የስልጣን ማደላደያ መሳሪያ ነው ወይም ዋነኛ የስልጣን ስጋት ነው። አሁን ጥያቄው እንዲህ ያሉ የቤተ መንግስት ካዳሚዎችን አሰማርተው የእምነት ተቋማትን ለግድያና ለትርምስ ያዳረጉት ጠቅላይ ሚኒስትር ፍላጎታቸው ምንድን ነው? እንዲህስ ባለ መንገድ አገር ቢበተን ቢከፋፈልና ህዝብ ቢገዳደል እሳቸው ምን ይጠቀማሉ? ይህንን ያህልስ ከህዝብና ከአገር ጋር እልህ መጋባት ለምን አስፈለጋቸው? እነዚህን ጥያቄዎች የምናብራራቸው ፈላጭ ቆራጭ መሪዎችን ለመመልከት በምንገለገልበት መነጽር ነው። አምባገነን መሪዎች የእምነት ተቋማትንና አማኞችን እንዲሁም የእምነት አባቶችን የሚገለገሉት እንዴት ባለ መንገድ ነው? ማሳያስ አለ ወይ? ይህ ከሆነስ ማህበረሰብ ምን ማድረግ አለበት? ጥቂት ደቂቃዎችን እናክል። አሁን የሚታየ ልክ መዶሻ ይዞ የማፍረስ ያህል ነው መንግስት እየሰራ ያለው። ከስራውን ሁሉ ትቶ ይችን ቤተክርስቲያን መዶሻ ይዞ እያፈረሰ ነው ያለው። አጠቃላይ ጉዳዩ የመንግስት ነው። ምክንያቱን ግን አናውቅ። ይችን ቤተክርስቲያን በማፍረስ እንዲህ በማድረግ መንግስት የሚያተርፈውን አላውቅ። አገር እያፈረሱ ቤተክርስቲያን እያፈረሱ ብልጽግና ይባል። ለምሳሌ ኦርቶዶክስን ብንወስድ ከኔ በላይ ኦርቶዶክስን ያከበረ ያስታረቀ ካርታ የሰጠ የለም።
ይህ ጥንቅቅ ያለ ውሸት ነው። እውነተኛው ጉዳይ ተቃራኒው ነውና እንደ እርሶ ኦርቶዶክሶችን የፈጀ ኦርቶዶክስን ያዋረደ ያሳደደ የዘረፈና ያደህየ ያጋጨና የወጋ ወንድ ዮዲት ጉዲት የለም የሚለውን ክርክርም ሆነ ሌላውን ጉዳይ በዚህች 10 ሰከንድ በማትሞላ ንግግር ውስጥ አከታትለው ያቀረቡትን ውሸት መሞገት የዚህ ዝግጅት ትኩረት አይደለምና ወደ ዕለታዊ አጀንዳችን እንግባ። የአምባገነን መሪዎች ጠባይ መገለጫ ናቸው ተብለው ከሚነገርላቸው ጉዳዮች መካከል አንዱ የሃይማኖት ተቋማት ላይ የሚከተሉት ፖሊሲ ተመሳሳይ መሆኑ ነው። በእርግጥ ከአንዲት ዶሮ የተፈለፈሉ እንቁላሎች ይመስል ፈላጭ ቆራጭ መሪዎች አነሳሳቸውም አወዳደቃቸውም አገዛዛቸውም በአብዛኛው አንድ አይነት ነው። እናም በሃይማኖት ተቋማት ላይ የሚዘረጉት ስርዓት ኪም ጆንግ ኡንም ሆነ አብይ አህመድ፣ ኢሳያስ አፈወርቂም ሆነ አዶልፍ ሂትለር አንድ አይነት ነው። ጉዳዩን በ24 ዓመታት ውስጥ ከ185 ሀገራት በተሰባሰበ መረጃ ላይ ተመስርተው ያጠኑት የሚቺጋን ስቴት ዩኒቨርሲቲ ፖለቲካ ሳይንስ ዲፓርትመንት ባልደረቦቹ ካሪ ኮሰልና አኒ ሳርኪሲያን ከ5 ዓመታት በፊት ሪሊጅን ኤንድ ዘ አውቶሪታሪያን ቱልኪት አር ካሮትስ ሰብስቲቱትስ ፎር ስቲክስ በሚል ርዕስ ስራቸውን አሳትመዋል። በአምባገነኖች ዘንድ የሃይማኖት ተቋማትን ለመቆጣጠር የሚደረገው ጥረት በዱላ ምትክ ካሮት የተካው ነውን በሚል መጠይቅ ሲያብራሩት ካሮት ኤንድ ስቲክ የተባለውን ቲዮሪ ተጠቅመው ነው። አንድ ጋላቢ ፈረሱን ለመንዳት ሲፈልግ ለመደብደቢያ የሚጠቀምበትን ዱላ ከመገልገል ይልቅ ማታለያ ስልትን ተግባር ላይ ለመዋል ሲወስን ፊት ለፊት የሚንጠለጠልና እንስሳው እሱን ለመብላት ብሎ ወደፊት እንዲጓዝ የሚያደርግ ማባበያ እያሳየ እንደሚወስደው ሁሉ አምባገነኖችም የሃይማኖት ተቋማትን እያባበሉ መገልገልን ያስቀድማሉ። በዚህም ለዚያ እምነት ተቋም ግንባር ቀደም ተቆርቋሪ ሆነው ይከሰታሉ። ቤተ እምነቱ ከነሱ በፊት በነበሩት መንግስታት ብዙ ጥቃት ሲደርስበት እንደኖረ በመጨረሻ እነርሱ ደርሰው እንደታደጉት አድርገውም ይቀሰቅሳሉ። በመቀጠልም የዚያ ቤተ እምነት አባቶችና ተከታዮች ጸሎት እንደሚያስፈልጋቸው በመግለጽ ጸልዩልኝ፣ ባርኩኝ፣ ወዘተ እያሉ ያስመስላሉ። ለዚህ ነው ክላሽና ሽንገላ የሚለው እንደ አብይ አህመድ ላሉ ገዢዎች ትክክለኛ ቲዮሪ የሚሆነው። እስቲኩ ክላሽ ሲሆን ካሮቱ ደግሞ ሽንገላው ነው። የኦርቶዶክስ ቤተክርስቲያን በእምነት ቀኖና ከወንጌላውያን ቤተክርስቲያን የተለየች መሆኗ ይታወቃል። እኔ ልነግራችሁ የምፈልገው የኦርቶዶክስ ቤተክርስቲያን ለኛ ለኢትዮጵያውያን ክብራችን ናት። ለአንድ የእምነት ተቋም ተቆርቋሪ መስለው የሚከሰቱበት፣ አማኝ መስለው የሚያታልሉበት፣ ለመጅሊስ ወይም ለሲኖዶስ የሚቆረቆሩ መስለው የሚተውኑበት ስልት ሽንገላው ሲሆን በአርሲም በአክሱምም በአማራ ሳይንትም በደብረ ኤልያስም ክርስቲያን ሲያልቅ ሙስሊም ሲገደል እሳት የሚያቀብሉበት ጥበብ ደግሞ ሳይንሱ እስቲክ ቢለውም ክላሽ የሚለው ግን ለብልጽግናዎች ትክክለኛ መሰየሚያ ነው። እንዲህ ያሉ አምባገነን ሰዎች ዋና ገዳይ፣ ግንባር ቀደም ዘራፊና ሐሰተኛም ቢሆኑ አትግደል፣ አትስረቅና አትዋሽ የሚል ድንጋጌ ያለውን ቤተ እምነት ሲጠጉት የቀበሮ ገላቸውን በበግ ለምድ ለብሰው ነው። እልም ያሉ አማኝ ፈሪሃ ፈጣሪ ያለባቸውን መስለው ይከሰታሉ። እዚህ ጋር ጠቅላይ ሚኒስትር አብይ ለእርካብና መንበር መጽሐፋቸው እንደ ትልቅ ማሳያ ደጋግመው የተገለገሉበት ገድለህ አጋጭተና ከፋፍለህ ግዛ የሚል መርህ ያዘለው የዘ ፕሪንስ ደራሲ ኒኮሎ ማኪያቬሊ ይጠቀሳል። በነገራችን ላይ ይህ መጽሐፍ አብይ አህመድ ሰዎችን የሚፈልጉትን እያሳየህ ወደ ገደል ወስደህ ጣላቸው፣ ከዚያም በሬ ሆይ ሳሩን አየህና ገደሉን ሳታይ ብለህ ተርትባቸው ብለው የስልጣናቸው መሳሪያ ሆኖ የቀጠለ መመሪያ ያሰፈሩበት ድርሰታቸው ነው። ማታለልንና መካድን እንደ ትልቅ ችሎታ የሚቆጥሩት ጠቅላይ ሚኒስትሩ የማኪያቬሊን መጽሐፍ ተጠቅመውበታል። ዘ ፕሪንስ መሪዎች ማታለልና ሽንገላን እንዴት እንደሚጠቀሙ ለማብራራት በ18ኛው ምዕራፍ ላይ ኢን ዋት ዌይ ፕሪንስ ሹድ ኬፕ ፌዝ ወይም መሪዎች ቃላቸውን በምን መልኩ መጠበቅ እንዳለባቸው በሚለው መመሪያ ስር ገዢዎች ስልጣን ላይ ለመቆየት ሲሉ መልካም እውነተኛና ሃይማኖተኛ ሳይሆኑ ነገር ግን እነዚህን እሴቶች ያሏቸው መስለው እያታለሉ መታየት እንዳለባቸው በግልጽ አስፍሯል። ይህንን ሲያደርግ እሱ ሙሉ በሙሉ መሐሪ፣ ሙሉ በሙሉ ታማኝ፣ ሙሉ በሙሉ እውነተኛ፣ ሙሉ በሙሉ ሰብአዊና ሙሉ በሙሉም ሃይማኖተኛ እንደሆን ተደርጎ በሕዝብ ዘንድ ይታሰባል። ደግሞም ካሉት መልካም ባህሪያት ሁሉ እንደ ሃይማኖተኛ መስሎ መታየት እጅግ በጣም አስፈላጊው ነገርም ነው ይላል። ይችን መመሪያ አበክረውና አብዝተው ለመጠቀም የሚሞክሩት የብልጽግናዎች አለቃ ሃይማኖተኛ መስለው መታየትን፣ በእናቶችና በሃይማኖተኞች ጸሎት የቆሙ መስለው መከሰትን እንደ ስልት ቆጥረውት ጸልዩልኝ እያሉ የካሮቱን ወይም የሽንገላውን ዘመን አልፈውታል። እኔን በሚመለከት ሙስሊሞች፣ ክርስቲያኖች እንድትጸልዩልኝ ይፈልጋል። ስራ ብቻ አይደለም፣ በየቀኑ ጸልያለሁ። በምለፋው በምጥረው ነገር ላይ እግዚአብሔር እንዲያግዘኝ ፈጣሪ ከኔ ጋር እንዲሆን በጣም ከሚያምኑ ሰዎች አንዱ ስለሆን ጸልያለሁ። ግደሎትም የሚያምን ሰው ቢያንስ መግደልን መዋሸትንም አብዝቶ ይሸሻል። ይህንን ማለቶን ይተውት። እንዲህ ያለውን ጠባይ ሌሎች ብጤዎችም ሲያደርጉት የኖረ ነገር ነውና
የሚለውን ጉዳይ ይዘን ለአብይ አትግደልና አትስረቅ፣ አትዋሽን፣ የፈጣሪን ስም በከንቱ አታንሳ ከሚለው የወንጌል ቃል ይልቅ አታለህ ዋሽተህ ገደል ላይ ጥለህ ተርት የሚለው መጽሐፋቸው የበለጠ ተግባራዊ ሆኗልና ሐሳቡ የተቀዳበትን የዘ ፕሪንስ መጽሐፍ ስንገልጠው እንዲህ ይላል። ዝም ብለህ አስመስል፣ የምታምን የምታመልክ፣ ለፈጣሪ ሕግጋት የምትገዛ ምሰል። ሁሉም ሰው የሚመለከተው አንተን መስለህ የምትታይበትን ውጫዊ ገጽታህን ብቻ ነው። እውነተኛው ማንነትህን የሚያውቁት እጅግ ጥቂቶች ብቻ ናቸው። እነዚያ ጥቂቶች ደግሞ በማታለል የፈጠርከው ብዙ ደጋፊ ስላለህ በዚያ ግርማ ሞገስ የተደገፈውን ሰፊውን የሕዝብ አስተያየት ለመቃወም አይደፍሩም በማለት ይመክራል። የቀድሞው የሶቪየት ኅብረት ደራሲ ሊዮ ቶልስቶይ ዘ ኪንግደም ኦፍ ጋድ ኢዝ ዊዝን ዩ በተሰኘው መጽሐፉ መንግስታትንና አምባገነኖች የክርስትናን አትግደል የሚለውን መሠረታዊ ሕግ እየጣሱ በሌላ በኩል ግን የቤተ ክርስቲያንን መዋቅር ተጠቅመው ጦርነትና ግድያን ትክክል እንደሆነ አድርገው ሕዝብን እንደሚያታልሉ በዝርዝር ያስቀምጥና እውነተኛ ክርስትና ፍቅርና ሰላምን ሰብኮ አትግደል እያለ የሚያስጠነቅቅ ነው። የመንግስት ክርስትና ግን ሃይማኖትን እንደ መሳሪያ የሚጠቀም ነው ይላል። ይህንን ሁሉ አታለህ ካልተሳካ ደግሞ ክላሽ መምዘዝን ወይም እነሱ ስቲክ የሚሉትን ማንሳት እንደሚያስፈልግ ለአምባገነኖች ማስታወሻ የጻፈላቸው ኒኮሎ ማኪያቬሊ ነው። አብይ አህመድ በመጀመሪያዎቹ ዓመታት እያታለሉ ጳጳሱንም ሼኩንም እየሸነገሉ የተጓዙበት መንገድ ሲነቃባቸው ኃይልን ወይም ክላሽን ለመጠቀም የሄዱበት የገዥነት ምዕራፍ እዚህ ላይ ይነሳል። ገዢዎች አንድን ማህበረሰብና የእምነት ስብስብ እንደ አማኝ ሆነው ቀርበውት እንደ አዛኝ መስለው ገብተውበት ሊቆጣጠሩት ሲፈልጉ ካልተሳካላቸው ስቲክ ወይም ክላሽ ይመዙበታል የሚለው በአምባገነኖች ድርሳናት ላይ የሰፈረ ነው። አዶልፍ ሂትለር የጀርመን ፕሮቴስታንት አብያተ ክርስቲያናትን ጀርመን ክርስቲያንስ በሚል ስም በአንድ ማዕቀፍ አዋህዶ የናዚን ዘረኛ ርዕዮተ ዓለም እንዲሰብኩ ለማድረግ ሞክሯል። ይህንን የተቃወሙበትንና በዲትሪክ ቦንሆፈር ይመራ የነበረውን ኮንፌሲንግ ቸርች የተባለውን ቡድን አባላት አሳዷል፣ ገድሏል። በእርግጥ ሁሉም አምባገነኖች የሃይማኖት ተቋማትን ለመቆጣጠር የፈለጉት በመጀመሪያው የሽንገላ በመቀጠልም የጠመንጃ ፖሊሲን ተግብረው አይደለም። የሶቪየት ኅብረት መሪ የነበረው ጆሴፍ ስታሊን የኮሚኒስት አገዛዝ መጀመሪያ ላይ የሩሲያ ኦርቶዶክስ ቤተክርስቲያንን በከፍተኛ ሁኔታ አሳዶ ነበር። አድባራትን ዘግቷል፣ ካህናትን አስሯል፣ ሊያመልጡ ነበር ባላቸውም ላይ አብዮታዊ እርምጃ ወስዷል። ነገር ግን በሁለተኛው ዓለም ጦርነት ወቅት ህዝቡን ለጦርነት ለማንቀሳቀስ የቤተ ክርስቲያኗ ድጋፍ ስላስፈለገው የኬጂቢ ደህንነት መዋቅር በቁጥጥሩ ስር እንድትሆን በማድረግ መልሶ እንድትደራጅ አድርጓታል። አምባገነኖች ቤተ እምነቶችን ለማጥቃት ሲነሱ ልክ እንደ ስታሊንና አብይ አህመድ ለአብዮት ወይም ለብልጽግና አይሆኑም ብለው በፓርቲ ማኒፌስቶ ላይ ጭምር ያሰፍራሉ። ከዚያም ይህንን የለውጥ ወይም የአብዮት እንቅፋት የሆነን አካል በጠመንጃዎቻቸው ማጥቃት ስራቸው ይሆናል። ጥያቄው እነዚህ ገዢዎች ለምን የሃይማኖት ተቋማትን መቆጣጠር ይፈልጋሉ የሚለው ነው። እንደ ማክስ ዌበር ያሉ አሳቢዎች እንደሚሉት አምባገነን መሪዎች በሀገር ውስጥ ፍጹም ታማኝነትንና ብቸኛ ተሰሚ ሆነው መቀጠልን ይፈልጋሉ። የሃይማኖት ተቋማት ግን ከፖለቲካዊ ስልጣን ውጭ የሆነ ህዝቡ በልቡ የሚገዛለትና ከመንግስት በላይ የሚሰማው የሞራል ስልጣን ያላቸው ናቸው። ይህ ህዝባዊ ተገዥነት ለአምባገነኖች ትልቅ ስጋት በመሆኑ ተቋማቱን በመቆጣጠር ያንን ተሰሚነት ለራሳቸው ፕሮፓጋንዳ መጠቀም ይፈልጋሉ። ካልተገዙላቸው ደግሞ ጠመንጃቸውን ይመዛሉ። ሁለተኛው ምክንያት አምባገነንነት የሚቆመው አንድ መሪ አንድ አስተሳሰብ በሚል ብቸኛ ትርክት ወይም ሞኖፖሊ ኦፍ ትሩዝ ላይ ስለሆነ ሃይማኖት ከመንግስት ርዕዮተ ዓለም የተለየ ሰብአዊ ክብርንና ፍትህን የሚያስቀድም አማራጭ እሴትም ስለሚሰጥ የአምባገነኖችን ፍጹማዊ ቁጥጥር ይገዳደራል። መንግስቱ በሰው ላይ ሲጨክንና ሲገድል አትግደል የሚል መርህ ያላቸው ቤተ እምነቶቹ ጸረ መንግስት ስብከት ሊጀምሩ የሚችሉበት እድል ይፈጠራል። እናም ተቋሙን እንደ ስጋት ይቆጥርና ጠመንጃ ያነሳበታል። ሶስተኛው ምክንያት አምባገነኖች በህዝብ ምርጫ ወይም በዲሞክራሲያዊ መንገድ ስልጣን ስላላገኙ የሃይማኖት መሪዎች በእግዚአብሔር ወይም በአላህ የተሾመ መሪ ነው ብለው ምዕመናቸውን እንዲሰብኩላቸውና ህዝቡ እንዲገዛላቸው ይፈልጋሉ። ተቋማቱን ሲቆጣጠሩ ይህንን መንፈሳዊ ካባ በቀላሉ ይጎናጸፋሉ። ከዚህ ለማፈንገጥ የሚሞክር ካለ ደግሞ ክላሽ ይመዘዝበታል። በአጠቃላይ አምባገነኖች የሃይማኖት ተቋማትን የሚፈልጓቸው ታዛዥ ባሪያ አድርገው ለፖለቲካ ስልጣናቸው ማሰንበቻ ነው። ይህ ካልሆነ ግን እንደ ዋነኛ ጠላት ፈርጀው ለማጥፋት ወይም ለመሰንጠቅና ለማዳከም ገንዘብና ሰው ተንኮልም አስይዘው ያሰማራሉ። ለሙፍቲ ማዳላት እንዳሉት ነው፣ ብዙ ችግር የለውም። ግን እርሶ እኔን ይወዱኛል? የእርሶ ልጅ መሆኔን ያምናሉ? እኔ አይደለም መላው ህዝበ ሙስሊሙ ወጥቶታል። ሼህ ኢብራሂም እኔን ይወዱኛል? እንደ ልጃቸው ያዩኛል? አያዩኝም? ጥያቄ ነው።
አምባገነኖች ቤተ እምነቶች ላይ የሚፈጽሙት በደል፣ ግድያና ግፍ የታወቀና የተመሳሰለም ቢሆን ቁጥራቸው ቀላል ያልሆነ ጨቋኞችም አወዳደቃቸው በፈሩት ግድያ ተጠናቋል። አንድ ሁለት ማሳያዎችን ፍለጋ ከፈረንሳይን ጀምር። ያቺ አውሮፓዊት ሀገር አብዮት ባካሄደች ማግስት ማክሲሚሊያን ሮቤስፒየር የተባለን አምባገነን ተዋውቃ ነበር። ከአብዮቱ መካሄድ ቀጥሎ የተከሰተውን የሽብር ዘመን በዋና መሐንዲስነት የመራው ማክሲሚሊያን ክርስትና ከፈረንሳይ ምድር ሙሉ በሙሉ ይጠፋ ዘንድ ዘመቻ ጀመረ። ዲክርስቲያናይዜሽን የሚባል ፖሊሲ ማወጀ። አዋጁ ሲተገበርም አብያተ ክርስቲያናት ተዘጉ፣ ንብረታቸው ተዘረፈ፣ የእንጨት መስቀሎችና ምስሎች በጎዳና ላይ ተቃጠሉ። የኖተርዳም ካቴድራል ሳይቀር ስሙ ተቀይሮ የእውቀት መቅደስ ተባለ። በሺዎች የሚቆጠሩ ካህናትና መነኮሳት አብዮቱን አልደገፋችሁም በሚል በጎራዴና አንገት በሚቀላው በጊሎቲን መሳሪያ ታረዱ። ማክሲሚሊያን ሮቤስፒየርም ክርስትናን አጥፍቶ የራሱን ስውር ሃይማኖት ካልት ኦፍ ሱፕሪም ቢንግ መስርቶ ራሱን እንደ ሊቀ ካህን አድርጎ ህዝቡ እንዳመልከው አደረገ። ሆኖም ይህ ጨካኝ ፍጥረት ጸረ ክርስትና ዘመቻውን ፍርሃትንና ግድያን መሳሪያ ቢያደርግም ፍጻሜው ግን እጅግ አጭርና አስከፊ ሆነ። የገዛ ፓርላማው አባላትና የጦር አጋሮቹ ተራችን ሳይደርስ በሚል በድንገት ተነሱበት። ሊያመልጥ ሲል መንጋጋውን በጥይት መቱት። በመጨረሻም እሱ ራሱ በሺዎች የሚቆጠሩ ሰዎችን አንገት ያስቀላበት ጊሎቲን ላይ ተንጋሎ በህዝብ ጩኸትና ዘበት ታጅቦ በ36 ዓመቱ አንገቱ ተቀላ። የሮማንያው ቻውሼስኩ ቤተ ክርስቲያንን ሲዘጋና ካህናትን ሲገድል ኖሮ በመጨረሻ ከነሚስቱ በጥይት ተደብድቦ ተገድሏል። ያውም የገና ዕለት በ1798 በዚያው በአውሮፓ ከሮቤስፒየር ውድቀት በኋላ ፈረንሳይን ያስተዳደሩት አምባገነን መሪዎች በቤተ ክርስቲያን ላይ የነበራቸውን ጥላቻ አላቆሙም ነበር። ጦራቸው ጣሊያንን በወረረበት ወቅት ከቫቲካን በቁጥጥር ስር አውለው ጳጳሳትን አሰሩ። ንብረታቸውን ዘርፈው በምርኮኛነት ወደ ፈረንሳይ አጋዟቸው። ፖፑ በደረሰባቸው መንገላታትና ህመም ምክንያት በስደት ላይ ያሉ ህይወታቸው አለፈ። በወቅቱ የፈረንሳይ ባለስልጣናት የመጨረሻውን ጳጳስ ቀበርን፣ ቤተ ክርስቲያንም አበቃላት እያሉ አፊዘው ነበር። ፈረንሳዮች ይህንን ግፍ ከፈጸሙ ከአንድ ዓመት በኋላ የፈረንሳይ ህዝብ በኢኮኖሚ ውድቀትና በሙስና ምክንያት በስርዓቱ ላይ ተማረረ፣ ተነሳ። በ1799 ናፖሊዮን ቦናፓርት የተባለው ወጣት ጄኔራል በጦር ኃይል ፈነቀላቸው። አምባገነኖቹ መሪዎች በሙሉ ከስልጣናቸው ተባረው አንዳንዶቹ ተይዘው ሲታሰሩ፣ ሌሎቹ ደግሞ በውርደት ወደ ስደት ተሰደዱ። የፎከሩባት የተዘባበቱባት ቤተ ክርስቲያን ግን ቀጥላ አዲስ ጳጳስ ተካች። እነሆ እስካሁን ድረስም አለች። በሌሎች አገሮችም የታየው እውነታ ይኸው ነው። አምባገነኖች የሃይማኖት ሕግጋትን ጥሰው የሞራል ልጓማቸውን በጥሰው ቤተ ክርስቲያንን ለማጥፋት ሲነሱ በጊዜያዊነት ጉልበት ያላቸውን ቢመስሉ የኋለኛው ታሪካቸው ግን በደም በውርደትና በከፋ አወዳደቅ የሚደመደም ሆኖ አብቅቷል። የቱንም ያህል ጉልበትና አስመሳይነትን ቢኖራቸው የአምባገነኖች ዕድሜ ውሱንና ፍጻሜያቸውን መጥፎ ነው። አሁን ጥያቄው ምዕመን እንዲህ ያለ አምባገነን መሪ ሲያጋጥመው ምን ያድርግ የሚለው ነው። የኦርቶዶክስ አባቶች ብዙ ቀርቤ ለማገዝ ሞክሬያለሁ። ብዙ ቀርቤ አግዣለሁ ሳይሆን ብዙ ቀርቤ ቀብሬያለሁ ቢሆን ልክ ነው የሚለውን እንትሆና በእምነት ተቋማት ላይ የሚነሱ መሪዎች ሲያጋጥሙት ምዕመን ምን ያድርግ የሚለውን ጥያቄ ለመመለስ እንሞክር። አምባገነን መሪዎች የቀበሮ ገላቸውን በበግ ለምድ አከናንበው የሃይማኖት ተቋማትን በካሮትና በዱላ ስልት ወይም በሽንገላና ጠመንጃ ለመቆጣጠርና ህዝብን ለመበዝበዝ በሚነሱበት ጊዜ ማህበረሰቡና አማኙ ህዝብ ራሱንና እምነቱን ለመጠበቅ ሊያደርጋቸው የሚገቡ በርካታ ስልታዊና አስተዋይ እርምጃዎች እንዳሉ የፖለቲካ ሳይንስና ታሪክ ተሞክሮች አሉት። ማብራሪያዎቹን የምናገኛቸው ሪሊጅን ኤንድ ዘ አውቶሪታሪያን ቱልኪት አር ካሮትስ ሰብስቲቱትስ ፎር ስቲክስ ከሚለውና ቀደም ሲል ከጠቀስነው ጥናታዊ ጽሑፍ ነው። የመጀመሪያው ስራ ማኪያቬሊ እንዳለው አምባገነኖች ሃይማኖተኛ መስሎ መታየት ትልቁ መሳሪያቸው መሆኑን ማወቅ ነው። ስለዚህ አንድ መሪ መድረክ ላይ ወጥቶ ስለ ጸሎት፣ ስለ ፍቅር ወይም ስለ ፈጣሪ ስለተናገረ ብቻ ሙሉ በሙሉ ፈሪሃ ፈጣሪ ያለው ብሎ አለመደምደም። አምባገነኖች የሃይማኖት መሪዎችን በገንዘብና በጥቅማ ጥቅም ለመደለል ይሞክራሉ። ተቋማቱ በመንግስት በጀትና ስጦታ ላይ ጥገኞች እንዳይሆኑ ምዕመናን የራሳቸውን ተቋማት በገንዘብና በንብረት በራስ የመቻል አቅማቸውን ከገነቡ ተቋሙ ነፃ ከሆነ መሪዎቹም የመንግስትን ግፍ ያለ ፍርሃት በድፍረት እንዲያነሱ ያስችላቸዋል። የሃይማኖት መሪዎች ለፖለቲካ ጥቅም ሲንበረከኩና የበግ ለምድ ለለበሱ አምባገነኖች የቅቡልነት ማረጋገጫ ሲሰጡ ምዕመናን ዝም ማለት የለባቸውም የሚለው ሌላኛው ሲሆን በመሪዎቻቸው ላይ ሰላማዊ በሆነ መንገድ ተጽዕኖ በመፍጠር የቤተ እምነቱ ድምፅ የእውነት እንጂ የባለስልጣናት መጋረጃ መሆን የለበትም የሚል ጠንካራ የውስጥ ግፊት ማድረግ ይጠበቅባቸዋል። ድብቅ መዋቅሮችንና አማራጭ መገናኛዎችን መጠቀም የሚለውም ሌላ መፍትሄ ሲሆን አምባገነኖች ይፋዩን የሃይማኖት መዋቅርና ሚዲያ ሙሉ በሙሉ ሲቆጣጠሩት ህዝቡ እውነተኛ መንፈሳዊና ማህበራዊ እሴቶቹን ለመጠበቅ በትንንሽ ስብስቦች፣ በቤተሰብ መዋቅሮችና በሚስጥር መረጃ በሚለዋወጥባቸው ዲጂታልና አካላዊ ሰንሰለቶች በመጠቀም ራሱን የሚከላከልበትን መንገድ መቀየስ
በፈረንሳይ አብዮትም ሆነ በሶቪየት ህብረት ጊዜ እምነት የቆየው በዚሁ መልክ ነበር። አምባገነኖች አንዱን ሃይማኖት ቡድን በጥቅማ ጥቅም ደልለው ሌላውን ለመጨቆን የከፋፍለህ ግዛ ስልትን ይጠቀማሉ። ይህንን ለመስበር የተለያየ እምነት ያላቸው የህብረተሰብ ክፍሎች በግድያ በዘረፋና በውሸት ላይ የጋራ የሆነ የሞራል አቋም መውሰድ ይገባቸዋል። ግፍ በየትኛውም ወገን ላይ ሲፈጸም በጋራ መቃወም የስርዓቱን የመከፋፈል አቅም ያዳክማል የሚለውንም ጸሐፊዎቹ ይመክራሉ። እናም አልነጃሺ ሲመታ አካሉ እንደጎደለ የሚቆጥር ጳጳስ የአርሲ ክርስቲያኖች ሲታረዱ ይህስ ለወገኖች አይገባም ብሎ የሚቆጣ ኡስታዝ ኢትዮጵያ ትፈልጋለች። መልካሙን ሁሉ በመመኘት በዚሁ እንሰናበታለን።